ስላለን መሰለኝ ዘና ብለህ እየኖርክ ያለኸው። ንብረት የቆጠርሽ ነው? አልቆጠርኩም። ካስቆጠርከኝ ግን በሙስና ካመጣኸው ውጪ ምንም እንደሌለ አስቀድሜ እነግርሃለሁ። የራስሽን መቁጠር ፈልገሽ ነው? ብቆጥርስ ላቤን ጠብ አድርጌ መሰለኝ እየሰራው ያለሁት። እንደዛ ከሆነ ጥሩ፣ ትሞቻታለሽ። እመኚኝ፣ እገልሻለሁ። ቀላል ነገር የጠየኩሽ። እኔ ልጄ ልትወስድብኝ አልፈልግም። ስለዚህ ዓለም ያለችበትን ትነግሪኛለሽ። እሺ በቃ ልጄ ልቀቃት። ይኸውልሽ መሳሪያ በልጅ ፊት አላወጣም ብዬ ምረጭ። ሙሉ መረጃ ጻፊ። እየጠጣሽ አንዳንዴ ተናደሻል? ለምን? አላውቅም። መጠጥ የደስታ መግለጫ ነው ወይስ ያዘን? እኔ ለሁለቱም እጠቀመዋለሁ። ጥሩ። ሁኔታሽ ግራ ያጋባል። ቀላል ግራ ያጋባል። ቅድም ስታለቅሽ አየሁሽ ልበል? አይገርምም? ከልጅነት የተረፈ እንጥፍጣፊ ሀዘኔታ ነበር በእንባ የወጣው። ማንሽ አንቺ የምታዝኝ? ምን ስለሆንሽ ነው የምታዝኝ? የኔ ሚስት ሆነሽ ለሌላ ሰው እየራራሽ ነው? ብራራ የራራውለት ሰው ፈጣሪም ኧረ እኔ ራሱ ምስቅ ነው የሚመስለው። አስታውሽ፣ እኔ ስለምወድሽ ለአንቺ አዝናለሁ። አንቺ ደግሞ ለእኔ ብቻ ነው ማዘን ያለብሽ። እሺ እሺ ይብቃሻ። ታዲያ መጠጡ አሁን የከለከልከኝ ነገሮቹን እኮ ያለመጣ። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱሜ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትውልድ ድራማ ዛሬ የተፈጠረው የሚለውን አብረን እናያለን ማለት ነው። እስከ ፍጻሜው ከአብራችሁን ቆዩ። በርዕሰ አቋም አለሜ እጅግ በጣም ደነገጠች። ማነው ብላ ስትጠይቅ ገዛኝ መሆኑን ተረዳች ማለት ነው። ነገር ግን አለሜ እባክሽ ወደ ውስጥ ግቢና ተደበቂ፣ ማን እንደመጣ አላወቁትም በዚህ ሰዓት። ስለዚህ ትውት ችግር ውስጥ ገብታ ምናልባት አስገድዷት አድራሻውን እነግራለሁ ስለሚችል ወደ ውስጥ ግቢና ተደበቂ ስላት፣ እሺ ከመጣ ፊት ለፊት እጋፈጣለሁ፣ እስከ መቼ ይደበቃለሁ? ካሁን በኋላ እንዳሰኘው እንደፈለገው ላረገኝ አይችልም ብላ ትነግረዋለች። ቢሆን እባክሽ ተነሽና ተደበቂ ብሎ ይነግራታል። እና እሷም እሽትንና ትደበቃለች ማለት ነው። እንግዲህ የዛኝ አባዬ ብሎ ሲከፍት ጭራሽ ብለቴ ቤት የመጣ ማለት ነው። ምን ትሰራለህ እዚህ እያለ ደጋጣሚ ዳታ ወደ አባዬ ቤት ሄዶ እናቱን ለማግኘት ይወስናል። ከአባቱ ጋር ፊት ለፊት ይገናኛል ማለት ነው። እና አሁን የቀረችን እናት ልታሳጣኝ ነው እዚህ ድረስ የመጣ ወይንስ ፍላጎትን ምንድን ነው? አለሜ በሕይወት እንዳለች በደንብ አውቀዋለሁ ብሎ ይነግረዋል። ልጄ ቅዠት ነው፣ ምንም ነገር የለም፣ እናት በሕይወት የለችም ብሎ ሲነግረው አባዬ በቃ እኔ ልትዋሸኝ እንዳትሞክር፣ እናቴን እንዳገኛት በደንብ አውቀዋለሁ እያለ ነበር። ትሁት አስገድዶ በልጇ አስፈራርቶም አለሜ ያለችበትን ቦታ እንድትነግረው አስገድዳት። አባዬም አትፍሪ፣ እኔም ሁሌ ከጎንሽ ነኝ፣ ምንም ብፈጠር ከዚህ ህይወት ትድናለሽ እና ከልጅሽም ጋር ደስተኛ ሆነሽ ትኖራለሽ እያላት ነበር። እሷም ደስተኛ ነበረች። ከገዛ ይጠበቃል። ገዛኝ ወደ እነሱ ቤት አመራ ማለት ነው። እና ትሁት ምንም አማራጭ ስላልነበራት ያላት አማራጭ መናገር ብቻ ስለነበረው ሁሉ ነገር ትነግረዋለች ማለት ነው። ቢሆንም ግን ገዛኝ ምንም ብፈጠር አሁንም ቢሆን አለሜን ለማግኘት በጣም እየታገለ ነው ማለት ነው። አለሜ ግን የት እንዳለችው ብደብቆም፣ ነገር ግን ገዛኝ ትሁትን በልጇ አስፈራርቷት የት እንዳለችው ለማወቅ ችሏል ማለት ነው። እና የተፈጠረውን ነገር ለማወቅ በሞከሩም ግን ችግሩ ምን እንደሆነ ለማወቅ እየጣረ ነበር። ገዛኝ ካሁን በኋላ እኔን እንድጫወትብኝ አልፈልግም፣ እሱ ምስል ሆነ ነው የሚጫወትብኝ እያለች በንዴት ስታወራው ነበር። እና እባክሽ እያለች ስታወራው ምንም ብፈጠር ምንም ነገር አይመጣም፣ ስለዚህ አሁን አለም የለችበትን ትናገኛለሽ፣ አለዛ ግን ልጅሽን ከዛሬ ቀን ጀምረሽ ልጅሽን ማየት አትችይም ብሎ እየዛተባት ነበር ማለት ነው። እና እሷም እባክህን እንደዛ አታርገው ብላ እየለመነችው ነበር። ትሁት እኔ ነግሬሽ ነበር፣ እኔ ከአንቺ ጋር ምንም አይነት ችግር የለብኝም፣ ነገር ግን የምፈልገው ነገር ብቻ ነው ብሎ
ልጇን እያለቀሰች የኔ ልጅ እያለች እያቀፈች እያለቀሰች ነበር። እንግዲህ ልጅሽን የምትፈልጊ ከሆነ ምርጫው ያንቺ ነው። ስለዚህ መምረጥ አለብሽ፣ ወይ ልጅሽን ወይም ደግሞ አለሜን። ስለዚህ ልጅሽን የምትፈልጊ ከሆነ አለሜ የት እንዳለችው ትነግርኛለሽ፣ ወዲ ሰው በግድሽ ብሎ ይዝትበታል። እሷ እየለቀሰች ሌላ አማራጭ ስለሌላት ያላት አማራጭ የት እንዳለችው መናገር ነበር እና ሳትወድ በግዷ እንድትናገር ያደርጋታል። ከዛይ ማለት ነው ቤቲ በነገረችው በጣም ታዝንና ትከፋለች እና እየተፈጠረ ያለው ነገር ግራ ቢገባትም ትሁትና ልጇ ስላተገናኙ ግን ደስተኛ ነበረች። በደስታ ብዛትም እያለቀሰች ነበር። እናቴ እኔ በጣም ደህና ነኝ አታልቅሽ እያለች ልጇ አይኖቿን እንባ እየጠረገች እያባበለቻቸው ነበር ማለት ነው። ነገር ግን ለምን ጥለሽኝ ሄድሽ ልጄ? እባክሽ ካሁን በኋላ የትም ጥለሽ አልሄድም የኔ ውድ ልጅ፣ በጭራሽ ማልቀስ የለብሽም እያለቻት ነበረ ማለት ነው። ነገር ግን በጣም እንደፈራችና ምን ማድረግ እንዳለባት ግራ እንደገባትም ጭምር ትነግራታለች። ምንም ቢፈጠር እባክሽን ምንም ነገር ማዘን የለብሽም እኔ ሁሌም ከጎንሽ ነኝ እያለ ትሁት እንግዲህ ምርጫው ያንቺ ነው፣ የምትፈልጊ በደንብ የሚታቂ ይመስለኛል። ስለዚህ አሁን የምፈልገው ያው ግልጽና ግልጽ ነው። ልጅሽን የምትፈልጊ ከሆነ ናታን እዚህ ቤት እንዳይመጣ እሱን ማሳመን ስራሽ ይሆናል። እሱም ብቻ ሳይሆን ካሁን በኋላ አለሜት እንዳለችም ጭምር ትነግርኛለሽ። አለዛ ግን ልጅሽን በድጋሚ ልታገኛት ወይም ደግሞ ልታየት እንደማትችል ደግሜ እነግርሻለሁ ብሎ ትሁት ልመና እኔ ጋር አይሰራም፣ እኔ ጋር ድርድር ብቻ ነው የምሰራው፣ መደራደር ትችያለሽ፣ ልመና ግን አይቻልም። ምንም ብለሽ ብትለምኝ እኔ ገዛኝ በለቅሶ ወይም በሌላ ነገር የማመን ሰው አይደለውም። ስለዚህ ጥሩ ነገር እንዳረግ አትገፋፊ እያላት ነበር። ገዛኝ ግን በጣም ጨካኝ ነው። እችን አንድ ፍሬ ጩጬ ሕፃን ልጅ እንዴት በእናቷ ፊት ጭራሹ እንድታለቅስና እንድታዝን ታደርጋለን? ምትረዳ የሚባል ታውቃለህ? አንተም እኮ ልጅ አለ ይኖረኛ ታዲያ ብሎረሽ ምን ችግር አለው እያለ ነበር። ሌላ ምን አይነት ጭካኔ ነው እንደዚህ ይህን ክፉ እንድትሆን ያደረገክ ምንድን ነው ብሎ እየጠየቀው ነበር። እንግዲህ አለም ትሁት ከልጇ ጋር ደስተኛ ሆና እያሳለፈች ነበር። ናታን ግን ትሁት ለምንድን ነው ወደ ቤት እንዳልመጣ ያለችበት ምክንያት ምንድን ነው ይመስለኛል። አባዬ ያስፈራቷት ነው እንጂ በጭራሽ ሌላ ነገር አይደለም ብሎ ትሁትን ለማግኘት ግዴታ ወደ እሷ ቤት ሄዶ ለማወቅ ነበር። እና እናቴን አሳልፎ የሰጠች ማለት ነው ትሁት እያለ እና የትሁት ልጅን በዛ አጋጣሚ እየተዋወቃትና እሺ በቃ ልጅሽ ስላገኘሽ ደስ ብሎኛል፣ ግን እናት እኮ አሳልፎ ሰጥሻታል እያላት ነበር። እንግዲህ ሌላ ውሳኔና ሌላ ምርጫ አልሰጠኝም እና ቤትን ምንም ብትሆን ልጅሽ ነው የምታስቀድመኝ እና ትክክለኛ ነገር ነው ያደረግሽው እያለቻ ነበር። ቤቲ እባክሽን እንድትረጂኝ እፈልጋለሁ ብላ ብትለምንም እሷ ግን ምንም ልረዳሽ አልችልም ትሁት አዝናለሁ ስትላት በጣም ከፋት። እና ገዛኝ ደግሞ አለሜ እስከ ማታ ጊዜ አላችሁ እንግዲህ አለሜ እጄ ካልገባች ልጅሽን በቀላል ሳልፌ ልሰጥሽ አልችልም እያለ እየሳጠባት ነበር ማለት ነው። እንግዲህ እባክህን ልጄን ትወልኝ ትንሽ እንኳን ሰውነት ወይም ደግሞ ትንሽ እንኳን ለሰው እዚህነት የሚባል አይሰማም ብለን ብላ ተጫውበታለች። ትሁት እኔ ነግሬሻለሁ እንግዲህ ከዚህ በላይ መጥፎ ቃል እንድናገር አትገፋፊኝ። ልጅሽን የምትፈልጊ ከሆነ አለሜት እንዳለችም ጭምር ልትነግረኝ ትችላለች። አለሜ እዛ ሄደችም አጎትሽ ጋር ነው ላክሽው፣ ግን አጎትሽ ጋር ማንም ሰው አልነበረም ብሎ ይነግረዋል። ከዛ አባዬ እንዴት ብድፍር ነው የኔ ቤት የምትመጣው? ድፍረት ከየት የመጣ ነው? ትሁት ሰው እንዳለ እዚህ ነግረኛለች እና እኔ የመጣሁት የበፊት ሚስቴን ለመውሰድ ወይም ደግሞ አለሜን ለመውሰድ ነው ብሎ ይነግረዋል። ኧረ እባክህ የሚስት ነው ሚስት አለ እንደ ሁለት እያለ ሲነግሮ ነበር። ትሰማኛለህ? ስለምን እንደምታወራው አላውቅም። በህግ ይዣለሁ ከቤት ይወጣልኝ አለዛ ፖሊስ እንደሚጠራ ይነግረዋል። ምንድነው ችግሩ? መጥፎ ነገር እንዳደረግ አትገፋፋኝ ሰውዬ። አሁን ሚስቴን ታመጣለህ ወይም ደግሞ
የት እንዳለችው ትነግረኛለህ ብሎ ጠይቀው። ገብተህ መፈተሽ ትችላለህ፣ ግን ደግሞ በጭራሽ ቤቴ ገብተህ እንድትፈተሽ አልፈቅድልህም፣ ምክንያቱም አቤቴ ምንም ነገር ስለሌለ ብሎ ይነግረዋል። አይ በጭራሽ የሆነ ነገርማ እንዳለ እርግጠኛ ነኝ ብሎ ይነግራታል። ጭራሽ ትሁትን አስገድዷት ይመስለኛል ቤት ድረስ መጥቷል ገዛኝ። ስለዚህ አንድ ነገር ማድረግ አለብን፣ እዚህ መኖርሽ አደጋ ነው። ስለዚህ ይህንን አደጋ መቀነስ የምንችለው አንድ ነገር ብቻ ነው ብሎ ይነግረዋል። አባዬ ትሰማኛለህ? በተደጋጋሚ ወደ ቤት ከሆነ አይነ ዙር የምታንጃብብ ከሆነ በህግ አስጠይቃለሁ ብሎ አንተ ማንንን በህግ የምታስጠይቀኝ? ማን እንደሆን ካውቀኛል፣ ማንንም ልትሆን ትችላለህ፣ ግን ከህግ በታች መሆንን መርሳት የለብህም እያለው ነበር። እና የፈለግኩን ማድረግ ትችላለህ፣ እኔ ግን በጭራሽ አልፈራም ብሎ ሲነግረው አባይም እንግዲህ እንደማትፈራና እንደምትፈራ አብረን የምናይ ይሆናል ብሎ ይነግረዋል። ስለዚህ ይልቁንስ ባታበሳጨኝና ባትፈታተነኝ ደስ ይለኛል፣ እነግርሃለሁ ጥል እንደማልወድ፣ ግን እንግዲህ ከአቅሜ በላይ ከሆነ ከኔ ጋር መጋፈጥ አቅሙ ካለ መሞከር ትችላለህ እያለ ነበር። አባዬ እባክህን አለሜን ደብቃት፣ ልጄን ይዞ መጥቶ እያስፈራራኝ ነው፣ ወደ እናንተ እየመጣ ነው ብላ ትሁት ቀድማ ደውላ ነግረው ነበር። እና ያላት አማራጭ ይሄ ብቻ ስለነበረው ማለት ነው። ልታረግልህ ዛሬ ብረዳሽ ነገ ሀሳብ እንዲቀይር እችላለሁ። ስለዚህ ራስሽን እኮ እያጣሽ ነው እያለቻት ነበር ትሁት። ራስንና ካጣኩ ቆዩ አሁን ነው እንዴት አየሽ ራስን ማጣት? ምን አለበት ብድረት እንረዳሽ አልችልም ትሁት፣ ይልቁንስ በስክ ብትሆን ይሻልሻል፣ ልጅሽን መምረጥ ይኖርብሻል ስትላት አዎ ልጅን ከማኑ ጋር አላወዳድራትም እመርጣታለሁ ብላ ትወስናለች። አዎ እንደዛ ሳይሻልሽ አይቀርም ስትላት ነበር። እና እባክሽ ከዛ አባዬና አለሜ አንድ ላይ እያወሩ ነበር፣ ምን እየተፈጠረ እንዳለም ጭምር ማለት ነው። እና አንድ ላይ ሲያወሩ ቆይ ምን ማድረግን ከዛኝ አንድ ኮይ ይጎዳኛል ወይም ይገለኛል ስትለው በጭራሽ አይጎዳም አታስብ እያለችው ነበር። እና ምንም ቢፈጠር ምንም ነገር ማድረግ አትችልም ስትለው እሺ ይለዋል ማለት ነው። እና አባዬ ገዛኝን ለማናገር ወሰነ። ገዛኝን ለማስፈራር አደረገው። ገዛኝ እባክህ ልጄ ጋር አታላይ፣ አንተ የቤት ሰራተኛ ሆነ ነው ደፍረን የምታናግረኝ? እዛ ሰራተኛ ስለዚህ ትሁት ልጄ ነች፣ ስለዚህ እባክህ የምናገሩን ነገር ተጠንቀቅ ብሎ ይነግረዋል። እና እኔ ማንም አልፈራም፣ እኔ ገዛኝ እኔ ሞትም እንደማይፈራ ይነግረዋል። ይልቁንስ እየተናገት ካለው ነገር ብያየ ብትራመድ ይሻላል፣ አደጋ ውስጥ ነው። ስለዚህ እባክህ ተጠነቀቅ፣ እኔ መጣላትን በጣም እሸሸዋለሁ፣ ግን ሞትን በጭራሽ አልፈራም ስለው ይነግረዋል። እና ታዲያ ከፈለክ ለምን ሄደህ ራስን አታጥፋም ብሎ ይነግረዋል። ቢሆንም እባክህን እያለም ስለምነው ነበር። ነገር ግን ገዛኝ ጭራሹ ሽጉጥ መዘዘበት አባይ ላይ። ትሁት ናታን እመጣለሁ ስላት አይ በጭራሽ መምጣት የለብህም እባክህ ብላ ስትለምነው ነበር። ነገር ግን ትሁት አልገባኝም፣ ለምንድነው እንዳልመጣ እያደረግሽኝ ያለሽው? አስፈራርቶች ነው እንዴ ወይንስ ምን ተፈጥሮ ነው ብሎ ስጠይቁ አይ ምንም የተፈጠረ ነገር የለም ናታን፣ ብቻ መምጣት የለብህም ብዬ ነው ስትል ቤቴን ጥሎ አደረግሽ፣ በቃ ካሁን በኋላ እንደዚህ ነው የሚቀጥለው እያለች ግልጽ እየሆንሽን አሁን ልጅሽን በደንብ ማያጅም ጀምረሻል እያለች ነበር። እና ናታን መምጣት እፈልጋለሁ ስላት አይ በጭራሽ መምጣት የለብህም ስትለው ቆይ ለምንድነው ማንመጣ ብለው ስለምናት ነበር። ነገር ግን አባዬ ትሰማኛለህ፣ ብትጠነቀቅ ይሻላል፣ እያደረግኩ ያለው ነገር ትሁት ጥሩ ውሳኔ ነው፣ አለሜ የት እንዳለችው ስለነገርሽው እንግዲህ ልጅሽን ድጋሜ እንደማይነጥቅሽ ተስፋ አደርጋለሁ፣ ውሳኔሽ ጥሩ ነው እያለ ገዛኝ እንግዲህ አለሜን ለማግኘት ወደ አባዬ ቤት ገዝግዞ እየደረሰ ነው። አጋጣሚ በረስ እንኳን አለሜ በጣም ትደነግጥና ምን እየተፈጠረው በዚህ ሰዓት የምትጠብቁን ሰው አለ እንዴ ስትለው አይ በጭራሽ ማንም የለም እባክሽ ልትደበቂ ትቻለሽ ብሎ ይነግራታል። አለሜ በጣም ትደነግጥና የለበሰችው ሻርፕ በዛ ቁጭ አርጋ ትደበቃለች። ነገር ግን ገዛኝ የእሷ ሻርፕ መሆኗን እርግጠኛ ነበር። እና ሊገለኝ ነው ማለት ነው ስትለው በጭራሽ ሊገልሽ አይችልም፣ ምናልባት እኔን ገሎኝ አንቺ ሊገልሽ ይችላል እንጂ በጭራሽ ሊነካሽ አይችልም፣ እባክሽ አትፍሪ እያላት ነበር። እና ወደ ውስጥ ግቢ እያላት ሻርቡን ትታ ወደ ውስጥ ገባለች።
አለበዛ እንዳለችው በሻርቡ ያውቃል ማለት ነው። ገሳኝ ውድ ተመልካቾቼ የዛሬ ቪዲዮ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ያላችሁበት ሰላም ፍቅር ጤና ከእናንተ ጋር እያልኩ እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር ማድረግ እንዳትረሱ። ለምታበረታቱን ኮሜንት ለምትሰጡን ሁላችሁም ከልብ አመሰግናለሁ።